ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች የሶስተኛ ክፍል ፕሮግራማችን የዕለተ ረቡዕ ቀጣይ ክፍል ትኩረት የሚያደርገው እንግዲህ የትናንት ምሽት የሻምፒዮንስ ሊግ እግር ኳስን ዛሬ ምሽት የሚጠበቀው የሻምፒዮንስ ሊግ እግር ኳስን በተመለከተ የተወሰኑ ቆይታዎችን እናደርጋለን። በዚህ ፕሮግራም የዩኤፋ ሻምፒዮንስ ሊግ የዕለተ ማክሰኞ ውጤቶችን መነሻ በማድረግ ታሪካዊው አጋጣሚ በኖርዌይ ቡድን ቦዶ ወይም ጌልሜት በጣሊያን ምድር ደግሞ ሌላ ታሪክ የቀጠለው የቦዶ ጌልሜት የዘንድሮ የውድድር ዓመት ክስተት የሆነ ብቃት መነጋገሪያ ርዕስ ሆኗል። ቦዶ የሻምፒዮንስ ሊግ ተሳትፎ አመጣጡ ታሪኩ የዚህ ውድድር ሁሌም ተገማች አለመሆን አስደናቂ መሆን በዚህ ውድድር ላይ የምናየው የተፎካካሪነት ስሜት ምሽቶች ሁሉ በማይረሱ አጋጣሚዎች ለእግር ኳሱ ቤተሰብ እንዲያልፍ ከሚያደርጉ ጉዳዮች መካከል ሁሌም በእግር ኳስ የሻምፒዮንስ ሊግ ምሽት ተናፋቂ የሆኑ ታምራዊ ካምባክ ያልተጠበቁ ውጤቶች የዚህ ውድድር ግዙፍነት ሁሌም በማይገመቱ ውጤቶች ውስጥ መደረጉ ደግሞ እንዲህ አይነት አጋጣሚዎችን ይፈጥራልና የቦዶን ታሪክ በተወሰነ መልኩ እንመለከታለን። ትናንት ምሽት ከእንግሊዝ ተሳታፊ ክለቦች በዘንድሮ የሻምፒዮንስ ሊግ ውድድር አንደኛው ኒውካስል እንግዲህ በአግሪጌት 9-3 በትናንት ምሽት ጨዋታ 3-2 ካርባክን የካዛኪስታኑን ቡድን በሜዳውና በደጋፊው ፊት ሴንት ጄምስ ፓርክ ላይ በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። ሌቨርኩዘንና ኦሎምፒያኮስ በመጀመሪያ ዙር ጨዋታ 2-0 ቢያጠናቅቁም የትናንት ምሽቱ ጨዋታ ያለምንም ግብ ተጠናቆ ሌቨርኩዘን ወደ ቀጣዩ ዙር ማለፉን በድጋሚ አረጋግጧል። በጊዜ በተደረገ ጨዋታ አትሌቲኮ ማድሪድ ከክለብ ብሩዥ ጋር ያደረጉት ጨዋታ በአትሌቲኮ ማድሪድ 4-1 አሸናፊነት ሲጠናቀቅ በድምሩ 7-4 በሆነ ውጤት አትሌቲኮ ማድሪድ ወደ 16 ውስጥ ማለፍ ችሏል። ኒውካስል እንግዲህ የባርሳን ወይም የቼልሲ ቀጣይ ተጋጣሚውን የሚለይ ይሆናል። ባርሳ ወይ ቼልሲ የኒውካስል ተጋጣሚ ይሆናል። ለአትሌቲኮ ማድሪድ ደግሞ ቶትናም ወይ ሊቨርፑል ተጋጣሚዎች የሚሆኑ ቀጣይ ከ16 ውስጥ ከሚገናኙ ክለቦች መካከል የኒውካስል ተጋጣሚ ቼልሲ፣ የአትሌቲኮ ማድሪድ ደግሞ ሊቨርፑል ወይ ቶትናም ይሆናሉ ማለት ነው። አስደናቂ የሻምፒዮንስ ሊግ ምሽት ነበር። ያልተጠበቀው ውጤት እንግዲህ በሳንሴሮ ነው የተከሰተው። ቦዶ ወይም ጌልሜት ይሄ የኖርዌይ ቡድን ምን አይነት ታሪካዊ አጋጣሚ እያሳለፈ እንደሚገኝ በዚህ ውድድር ላይ ለማመን የሚከብድ ነው። እስቲ ወደሱ ጉዳይ ከመግባታችን በፊት ፕሮግራማችንን ላይክ አድርጉ። ተደራሽነቱ ከፍ እንዲል የላይክ ምልክቷን እየተጫናችሁ ተደራሽነታችንን ከፍ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ መሆናችሁን እንድታሳዩን ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፋችሁ አይለየን እንላለን። የቦዶን የዘንድሮ የውድድር ዓመት የሻምፒዮንስ ሊጉ ሳፕራይዝ ቡድን ምንም ጥያቄ የለውም ቦዶ ጌልሜት ነው። እስካሁን ድረስ ባለው ቦዶ ወይም ጌልሜት ይሄ አያይዘ መጥራቱ አይፈቀድም፣ ተገቢም አይደለም፣ ህጋዊም አይደለም። ቦዶ ወይም ጌልሜት በመባል ነው ይሄ የኖርዌይ ቡድን የሚጠራው። የኖርዌይ ቡድን በታሪክ ለመጀመሪያ ጊዜ ነው ከ1987-88 የውድድር ዓመት በኋላ ከሌውን ስቶርም የሚባል በዩሮፒያን ካፕ በሚባልበት ጊዜ የመጀመሪያ ዙር ፈርስት ራውንድ ኖክአውት ስቴጅ መድረስ የቻለ። ኖክአውት ስቴጅም አይባልም ፈርስት ራውንድ ነው የሚባለው በዩሮፒያን ካፕ በዛም ወቅት። ከዛን ጊዜ በኋላ ለመጀመሪያ ጊዜ ነው ቦዶ ወደ 16 ውስጥ ማለፉን ያረጋገጠው። ከ9 ወር በፊት በዩኤፋ ሻምፒዮንስ ሊግ ፍጻሜ የፒኤስጂ ተጋጣሚ ነበር። የዓለማችን አንዱን ኃያል ክለብ ባርሳን ገንድሶ መጣል የቻለው ኢንተር ሚላንን በመጣል ነው። በድምር ውጤቱ
5-2 በሆነ ሜዳቸው ላይ 3-1 የመጀመሪያውን ዙር አሸነፉ። ትናንት ምሽት ሳንሴሮ ላይ መጥተው 2-1 አሸነፉ። 2026 እኮ ኢንተር ሚላን ሳንሴሮ ላይ የተሸነፈው 2 ጊዜ ብቻ። አንደኛው በአርሴናል ነው፣ ሁለተኛው በቦዶ ወይም ገልሜት ነው። በሁሉም ውድድሮች ሳንሴሮ ላይ ማሸነፍ ይከብዳል። ግን ምን አይነት አስደናቂ አጋጣሚ እንደነበር በእግር ኳስ በምሽቱ እንግዲህ ካልተጠበቁ በዚህኛው ፌዙ ላይ ያልተጠበቀ ውጤት ነው የተመዘገበውና የመጀመሪያውን ዙር 3-1 አሸንፎ ከ9 ወር በፊት ፋይናሊስት የነበረን ቡድን በዩኤፋ ሻምፒዮንስ ሊግ ለዛውም በአዲሱ ፌዝ ትርፍ ጨዋታዎች በተጨመሩበት የውድድር ጊዜ የመጀመሪያው በአዲሱ ፎርማት ፋይናሊስት የሆነ ቡድንን አሸንፈው ወደ ቀጣዩ ዙር አለፉ። ከተወሰኑ ወራት በፊት ቦዶ ወደ ተለያዩ ስቴዲየሞች ሄደዋል። በሜዳቸውም ትላልቅ ተጋጣሚዎችን አግኝተዋል። በደርሶ መልስ ኢንተር ሚላንን ማሸነፍ በ290 ደቂቃ ብቻ ሳይሆን በሜዳቸው የፔፕ ጋርዲዮላ ማንቸስተር ሲቲን አሸንፈዋል። አትሌቲኮ ማድሪድን አሸንፈዋል። እነዚህ 3 ክለቦች የስቴዲየም ቁጥር የተመልካች ቁጥራቸው ከቦዶ ግልሜት ቡድኑ ከሚገኝበት ከተማ ነዋሪ ይበልጣል። የሶስቱ ስቴዲየሞች ሳንሴሮ ወደ 58000 ደጋፊ ይዛል። ኢትሃድ ወደ 56000 ደጋፊ ይዛል። ዋንዳ ሜትሮፖሊታን ወደ 70000 ደጋፊ ይዛል ይባላል። የቦዶ ወይም ግልሜት ቡድኑ የሚገኝበት ከተማ ነዋሪ በአጠቃላይ ህዝቡ 55000 ነው። ከዛ ከተማ የመጣ ቡድን ነው እንግዲህ እነዚህን ሀያላን ክለቦችን እየገነደሰ ከዚህ ውድድር ውጪ ኢንተር ሚላን እያደረገ ሲቲን በሜዳው እያቀጣ እና አትሌቲኮ ማድሪድን እያሸነፈ የዘንድሮ የውድድር ዓመት በሻምፒዮንስ ሊግ እግር ኳስ አዲስ ትዕይንት እየተመዘገበ ነው። የመጀመሪያ የኖርዌይ ቡድን ነው ከአምስቱ ታላላቅ ሊጎች ከዩሮፒያን ቢግ 5 ቡድኖች ከአምስቱ ትላልቅ ሊጎች ውጪ የሆነ የዩሮፒያን ካፕ ወይም የዩሮፓ ሻምፒዮንስ ሊግ የውድድር ዓመት ላይ ከየትኛውም ተጋጣሚ በላይ በእንግሊዝ፣ በስፔን፣ በጀርመን፣ በጣሊያን፣ በፈረንሳይ ከአያክስ 1971-72 በኋላ ለመጀመሪያ ጊዜ ነው 3 የተለያዩ የቢግ 5 ቡድኖችን በአንድ የዩሮፒያን የውድድር ዓመትና በአንደኛው ፌዝ 16 ውስጥ የጥሎ ማለፍ ጨዋታዎች ሳይደረጉ እነዚህን ታላላቅ ክለቦች በማሸነፍ ይሄ አስደናቂ ታሪክ ነው። ይሄ በዩኤፋ ሻምፒዮንስ ሊግ ይሄ ውድድር ከሚሸጥበት ትላልቅ ብራንዶች መካከል አንዱ ይሄ ነው። የደጋፊው የድጋፍ አይነት በሜዳው ውስጥ ለእግር ኳሱ ቤተሰብ ትዕይንት የሆነ የትኛውም ቡድን ከቦዶ ጋር ሲጫወት ኖ ዋን ኢዝ ሴፍ የሚል አንድ ጽሑፍ በስቴዲየም ውስጥ ታስተውሉ ይሆናል። የትኛውም ቡድን ሴፍ አይደለም ከቦዶ ጋር ሲጫወት። ድንገተኛ ከባድ ሽንፈት ሊያስተናግድ ይችላል። ታስታውሳላችሁ የጆዜ ሞሪኖ ሮማ በአውሮፓ ሊግ ረጅም ርቀት ይጓዛል ሲባል በቦዶ ነበር 6-3 ተሸንፎ ከውድድሩ ውጭ ሆነ። ትላልቅ የዩሮፒያን ቡድኖችን ማሸነፍ ምናልባት በሻምፒዮንስ ሊግ እግር ኳስ መመዝገብ ስለጀመረ እንጂ በአውሮፓ ሊግ የዚህ ቡድን ስም ለአብዛኛው እግር ኳስ ቤተሰብ አዲስ አይደለም። ካልተሳሳትኩኝ ኦልድ ትራፎርድ ላይ መጥተው በአቻ ውጤት አጠናቀዋል። በጣም ማንቸስተር ዩናይትድን ፈትነው እና ይሄ ቡድን አስደናቂ የዘንድሮ የውድድር ዓመት አዲስ ታሪክ ይዞ ብቅ ያለ አስገራሚ ታሪክ ያለው ትልቅ ቡድኖችን የሚያሸንፍ ታሪካዊ ድሎችን እያስመዘገበ በሻምፒዮንስ ሊግ እስቲ ምን ያክል ርቀት ይጓዛል አብረን በጋራ የምንመለከተው። የእስካሁኑ ድል ግን ከተነሳበት ከመጣበት ከተሳትፎ ካለው ታሪክ ከበቂ በላይ ነው። የንሰን ፒተር ሃግ ይባላል። ይህን ተጫዋች ምናልባት ለሴሪያ ተመልካቾች ይሄ ስም አዲስ አይደለም። በኤሲ ሚላን የምታውቁት 24 ቁጥር ለባሽ እና በኤሲ ሚላን ውጤታማ የውድድር ዓመት ማሳለፍ ሳይችል ቀርቶ
ወደ ሀገሩ ወደ ኖርዌይ ወደዚህ ቡድን በ4.6 ሚሊዮን ዩሮ ከተሸጠ በኋላ ይሄ ተጫዋች ዛሬ ላይ ኤሲ ሚላን በማይሳተፍበት ውድድር ላይ እየተሳተፈ ነው። በሚያስገርም ሁኔታ ያለፈው የዝውውር መስኮት ነው። በተጠናቀቀ የውድድር ዓመት ወደ ቦዶ የተዘዋወረው የኖርዌይ ተወላጅ ሆነው የኖርዌይ ዜግነት ያለው በኖርዌይ ብሔራዊ ቡድን ከነ ማርቲን ኦዲጋርድ ከነ ኤርሊ ሃላንድ ጋር አብሮ በጋራ የሚጫወት አስደናቂ ፕሌይ ሜከር ነው። ይሄ ተጫዋች እንግዲህ የመጀመሪያ የኖርዌይ ተጫዋች ነው በዩሮፒያን ውድድር በቻምፒየንስ ሊግ እግር ኳስ በየትኛውም የዩሮፒያን ኮምፒቲሽን ብቸኛ ተጫዋች ነው ከኖርዌይ ቡድን በአንድ የውድድር ዓመት ቶትናም ላይ 2፣ ዶርትመንድ ላይ፣ ማንቸስተር ሲቲ ላይ እንዲሁም ኢንተር ሚላን ላይ 2 በማስቆጠር በታሪክ በኖርዌይ እግር ኳስ ታሪክ ይሄን ሪከርድ በደማቅ ሁኔታ መጻፍ ችሏል። በኖርዌይ ቡድኖች እንዲህ አይነት አስደናቂ ታሪክ አስመዝግቦ እንግዲህ ይሄ ቡድን ወደ 16 ውስጥ ኢንተር ሚላንን የሚያክል የሻምፒየንስ ሊግ የ3 ጊዜ አሸናፊ ቡድንን ጥለው ማለፍ ችለዋል። ቶትናም፣ ዶርትመንድ፣ ማንቸስተር ሲቲ፣ ኢንተር ሚላን በሁለት ሌግ በቦዶ እንግዲህ ጠንካራ ዱላ ያረፈባቸው ቡድኖች እንደሆኑ በዘንድሮ ሲዝን ተመልክተናልና አስደናቂው የቦዶ ጉዞ ምን ያክል ርቀት ይጓዛል አብረን በጋራ የምንመለከተው ነው። ዛሬ ምሽት ግን ተጠባቂ የሁለተኛ ዙር ጨዋታዎች አሉ። በጊዜ ከሚደረገው አትላንታና ዶርትመንድ ጨዋታ አንስቶ የመጀመሪያ ዙሩ ጨዋታ 2-0 በዶርትመንድ አሸናፊነት ሲግናል ኢዱና ፓርክ ላይ ተጠናቋል። በሻምፒየንስ ሊግ እግር ኳስ 2-0 ድል ማድረግ ዋስትና የለውም። ሊገለበጥ ሊከረበት ይችላል። ውጤቶች ሊቀየሩ ይችላሉ። ከዚህ ጨዋታ አንስቶ በጊዜ 2:45 ከሚደረገው ጨዋታ አንስቶ ጠንካራ ፉክክር የምንመለከት ይሆናል። በተመሳሳይ ሰዓት ምሽት 5 ሰዓት የሚደረጉ 3 የመልስ ጨዋታዎች አሉ። ጁቬ ከጋላታ ሳራይ 5-2 የመጀመሪያው ዙር የተጠናቀቀ ጨዋታ። ጁቬ እንግዲህ ያልተጠበቀ ሽንፈት በኢስታንቡል አስተናግዶ ተመልሷል። ይህ ውጤት ለመቀልበስ እንግዲህ የሉቺያኖ ስፓሌቲ ጁቬ ጠንካራ ፈተና ይጠብቀዋል። ጋላታ ሳራይ በርካታ ሱፐርስታሮችን ይዟል። የነ ቪክተር ኦሲሜን የነ ማሮ ኢካርዲ የፊት መስመር አማራጭ ያለው ቡድን ነው። ሁለቱም በጣሊያን እግር ኳስ በርካታ ግቦችን በየውድድር ዓመቱ በማስቆጠር በኮከብ ጎል አግቢነት የራሳቸውን ታሪክ በዚህ ውድድር በጁቬ ባለበት ሊግ ላይ ደማቅ ታሪክ ጽፏል። ሁለቱም የፊት መስመር አጥቂዎች እንግዲህ በዩቬ የሚፈለጉ ነበሩ በአንድ ወቅት። ቪክተር ኦሲሜን በተጠናቀቀው የውድድር ዓመት ወደ ጋላታሳራይ እስከሚዘዋወርበት ጊዜ አንስቶ በጁቬ በጥብቅ ከሚፈለጉ አጥቂዎች መካከል አንዱ ነበር። ዴቪሰን ጆናታን ዴቪድስን እስከሚያስፈርሙ ድረስ የዛሬ ምሽቱ ጨዋታ አብዛኛው አድቫንቴጅ በጋላታሳራይ ተወስዶ 5-2 በሆነ ድል ዛሬ ምሽት እንግዲህ ዩቬ የመልስ ጨዋታውን ያደርጋል። ታሪካዊ ድል ይህን ውጤት በመቀየር ያስመዘግቡ ይሁን ምሽት ላይ አብረን የምናየው ይሆናል። ፔዤ ከሞናኮ የመጀመሪያው ዙር ጨዋታ በሞናኮ 2-0 በርካታ ደቂቃዎችን በመጀመሪያ 45 በመምራት የጀመረ ነው። ኦስማን ዴምቤሌ ፔናል ጉዳት አስተናግደው ተቀይረው ወጥተው እነ ቪቲኛ ፔናልቲ ስተው የፔዤ እድል ከረፍት በፊት እየባከኑ በመጡበት አጋጣሚ በዴምቤሌ ተቀይሮ የገባው ዲዚሪ ዱዌ 2 ግብ 1 አሲስት በማድረግ ፔዤን ከመመራት ወደ አሸናፊነት የቀየረችዋን የ2-3 ግብ ተሳትፎ በማድረግ 2 ግብ 1 አሲስት በማድረግ እንግዲህ ፔዤ የመጀመሪያውን ዙር አድቫንቴጅ ይዞ የዛሬውን ጨዋታ በሜዳውና በደጋፊ ፊት እንዲያደርግ በአድቫንቴጅ የረዳ አስደናቂ ሱፐር ሳብ ነበር። የምሽቱ ትልቁ ተጠባቂ ጨዋታ ለሶስተኛ ድራማ በር ሌላ 90 ደቂቃ ወይስ ወደ ተጨማሪ ደቂቃ ይሄድ ይሆን? የሪያል ማድሪድ እና ቤኔፊካ ሌላ ጦርነት በርናባዩ ላይ። ይህን ጨዋታ ትናንሽ ነጥቦችን አንዳንድ ጉዳዮችን እናንሳ፣ የተወሰኑ ጉዳዮች ላይ እንወያይ። ሉካ ክሪስቲያኒ አለ። ያለፈው ዙር የመጀመሪያው ሌግ በጣም አወዛጋቢው አሳፋሪውም
ሞራል ሰባሪ የሆነው ጉዳይ የተስተዋለበት የዚህ ተጫዋች የዘረኝነት ጥቃት በምርጡ ሱፐርስታር በቪኒ ጁኒየር ላይ እና ይህን ጉዳይ እስቲ በተወሰነ መልኩ ለሶስተኛ ዙር አዲስ ውዝግብ እንመለከታለን። አዲስ ቲያትርና ይሁን አንዳንድ ነጥቦችን እናንሳ። ታስታውሱ እንደሆን በቪኒ ጁኒየር ላይ የተሰነዘረውን ጉዳይ አሰልጣኝ ጆዜ ሞሪኖ በርካታ ጥቁር ተጫዋቾችን በማሰልጠን በጥቁር ተጫዋቾች ስኬታማና ውጤታማ ሆነው እንግዲህ ጆዜን ለከፍተኛ ትችትና ተቃውሞ የዳረገ አስተያየት ጆዜ ያለፈው ሳምንት ሰጥተው ነበር። በደንብ አብዛኛው የእግር ኳስ ቤተሰብ አድምጣቸዋል ብዬ አስባለሁ። የቤኔፊካ ተጫዋቾች ዘረኛ አይደሉም በማለት ቪኒ ላይ የደረሰውን ጥቃት ለመከላከል የሄዱበት መንገድን ከነ ቪንሴንት ኮምፓኒ እስከነ ሊያም ሮሲኒየር ድረስ በጣም ጆዜን ተቃውመዋል። ጆዜ የቤኔፊካን ተጫዋች ፕሮቴክት ለማድረግ ነው እንጂ ዘረኝነትን እየደገፉ አይደለም ነው አሁን ሐሳቦች እየተሰነዘሩ የሚገኙት። ዘረኛ አይደሉም ብለው ተጫዋቾቻቸውን ወይም ተጫዋቹን ቪኒን አልተናገረም በሚል ማስተባበያ ለመስጠት ታሳቢ ተደርጎ ነው በሚል ጆዜ ሞሪኖ እንግዲህ ከሚዲያ ላይ አልጠፉ እስካሁን ድረስ። ዛሬ ደግሞ የሚመለሱት በሚወደዱበት በተከበሩበት ብዙ በተባሉበት ስኬታማም ውጤታማም ብዙ ጣውረዶችን ባዩበት የነጩ ቤት ነው። ይሄ ጉዳይ ደግሞ ጉዳዩን በተባባሰ ሁኔታ ይሄ አስተያየት ከፍ አድርጎታል፣ በውዝግብ ሞልቶታል። ጂያንሉካ ፕሪስቲያኒ መሳደብም መናገርም የፈለገውን ጉዳይ በቀጥታ ማስተላለፍ የፈለገውንም የትኛውንም እዛ ጋር ያንጸባረቀው ባህሪ በቀጥታ ለመግለጽ አፎቹን መሸፈን አልነበረበትም። ማለት በትክክል ዘረኝነት ካልተሳደበ ወይም ቪኒ ላይ የተለየ ጥቃት ካላደረሰ ይሄ ተጫዋች ለምንድን ነው በማሊያው አፉን በመሸፈን እዛ ጋር የተወሰኑ ቃላትን መሰንዘር የፈለገው? ያ በቂ ማረጋገጫ ይመስለኛል። በግሌ ጉዳዩን በትክክል ለተመለከተ ቪኒ ጁኒየርን አልተሳደብኩም ወይም እዛ ጋር ተጠቅም ያለው ብሎ ለዩኤፋ የተጠቀመው ቃል ደግሞ ከተመሳሳይ ጾታ ጋር ከዚህ አጸያፊ ተግባር ጋር ተያይዞ እንደዛ ብዬ ነው የተናገርኩት ነው ቃሉን የሰጠው ዩኤፋ ባደረገው ምርመራ መሰረት። ግን ለመጀመሪያ ጊዜ ዩኤፋን እንግዲህ የሚያስመሰግን ዩኤፋን በከፍተኛ ሁኔታ የሚያስመሰግን የሚያስደንቅ ትልቅ ውሳኔ አስተላልፏል። በአሌክሳንደር ቺፍሪም ቃል አቀባይነት በእሳቸው ቃል አቀባዮች እንግዲህ በቀጥታ በዲሲፕሊን ኮሚቴ የተላለፈ ውሳኔ አለ። ጂያንሉካ ፕሪስቲያኒ ከሁለተኛው ሌግ ጨዋታ ውጪ እንዲሆን ዛሬ ምንም እንኳን በበርናባዩ ከስብስቡ ጋር መጥቶ ማሟሟቅ ትሬኒንግ መስራት ቢችልም ታግዷል። ከዚህኛው ዙር ጨዋታ ምርመራዎች ተጠናክረው ቀጥለዋል። የበለጠ ቅጣቶች ከፊት ለፊቱ ይጠብቁታል። ግን በየትኛው መመዘኛ ዘረኝነትን ለመከላከል አይደለም፣ ዘረኝነትን እዛ ጋር ቪኒ ጁኒየር አልተሰደበ የሚለውን ለማስተባበል ግን የሚሰጠው አስተያየት ደግሞ የበለጠ ከዘረኝነት ስድቡ በላይ ያሳምማል። ወይም ይሄ ጂያንሉካ ፕሪስቲያኒን ይሄ ገና ወደ ፕሮፌሽናል ዘመኑን ከፍ ሳያደርግ እንዲህ አይነት ጸያፍ ተግባር ሜዳ ውስጥ የሚያሳይ አንድ ስነ ምግባር የጎደለው እግር ኳስ ተጫዋች መሆን የሌለበት በዚህ አይነት አስደናቂ ግዙፍ ውድድር ላይ ተሳታፊና በማይመጥን ሁኔታ እዚህ ውድድር ላይ ድንገትም ሊሆን ይችላል፣ በምንም መመዘኛ ሊሆን ይችላል የተሳተፈ አንድ ተጫዋች በፕሮፌሽናል ዘመኑ ገና ከፍ ያለ ደረጃ ሳይደርስ እንዲህ አይነት ጉዳዮች ላይ መንጠራራት የጀመረን ተጫዋች እንግዲህ በአግባቡ ቅጣቱን ማግኘት አለበትና እንደነዚህ አይነት ተጫዋቾች ያደረጉትን ጸያፍ ተግባርን ለመሸፋፈን ተብሎ በሚዲያው በኩል አንዳንድ የሚሰጡ አስተያየቶችን እስቲ የሲቢኤስን ዋና አዘጋጅ ዋና አወያዮችን ቴሪ ሄነሪ፣ ማይክል ሪቻርድ እና ጂሚ ካራገር ያሉ ስቱዲዮስ በትንተናው በኩል አወያዩ እንግዲህ በአብዛኛው የእግር ኳስ ቤተሰብ ታውቋታላችሁ። የባሎን ዶር
የመድረክ መሪ ነበረች ረጅም ዓመት። ኬቲ ትባላለች። እሷ ከዛ ጨዋታ በኋላ የሰጠችው ከጨዋታው በኋላ ከዘረኝነቱ ጥቃት በኋላ የሰጠችውን አስተያየት፣ ሀሳብ እዛ ጋር የተናገረችውን ንግግር ገብታችሁ በሲቢኤስ የትኛውም ሶሻል ሚዲያ ቲክቶክም፣ ኢንስታግራምም፣ ትዊተር ላይም ገብታችሁ ተመልከቱት። ያ ምናልባት ከእግር ኳሱም ውጭ ላሉ ዘረኝነቶች ከበቂ በላይ መልስ ይመስለኛል። እና እግር ኳሱን ከሚበክሉ ጉዳዮች መካከል አንዱ የነ ጂያንሉካ ፕሪስቲያኒ አይነት ፕሮፌሽናሊዝምን የማያውቁ ወይም ስነ ምግባርን በአግባቡ ያልተማሩ በላቲን አሜሪካ ጥቁር ጠል ማህበረሰብ ውስጥ ያደጉ ጸያፍ ተግባርን የተላበሱ ተጫዋቾች ሜዳው ስላሉ እንጂ ቪኒ ጁኒየርን የሰጠን ለኛ ያስደሰተን ወይ በእግር ኳስ ያዝናናንን ያክል ስሙን ራሱ ከዛዘረኝነት በፊት ብዙም የማናውቀውን ተጫዋች ነው። እንግዲህ ቪኒ የመሰለ ሱፐርስታር ባለፈው አመት የባለንዶር ሽልማት ላይ ከዴምቤሌ በፊት ከፍተኛ ውዝግብ ተፈጥሮ የ2024 ከሮድሪ ጋር ያ ሁሉ ውዝግብ የተፈጠረበት ይህ አስደናቂም ብራዚላዊ ተጫዋች እንግዲህ አሁን ማስተባበያዎች እንግዲህ ለዩኤፋ በቂ ናቸው ተብሎ አይታሰብም፣ ተቀባይነትም የለውም። ዩኤፋም በራሱ ሂደት እንግዲህ ምርመራን እያደረገ ተጫዋቹን ባደረገው የመጀመሪያ ኢንተርቪው የመጀመሪያ ሂደት የዲሲፕሊን ኮሚቴው ሌላ አጸያፊ ስድብ ነው የሰደብኩት ተጫዋቹ ያለው። ግን የኪሊያን ኤምባፔ ምስክርነት የተሰጠው እንግዲህ 5 ጊዜ ለዛውም አንድ ጊዜ 5 ጊዜ ነው የተናገረው። ስለዚህ ጉዳዩ ሰፍቶ ተለጥጦ እስካሁን ድረስ የሁለተኛው ዙር እስከሚደረግ የዛሬ ምሽቱ ጨዋታ ድረስ ይሄ ጉዳይ መነጋገሪያ ርዕስ ሆኗል። የዓለም ሚዲያ የትኛውም የእግር ኳስ ሀገራት ያልዘገበው በዚህ ጉዳይ ላይ ያልተወያየ የለም። ሁሉንም ያስማማና ያግባባ ፕሪስቲያኒ ጸያፍ ቃል ባይናገር አፉን መሸፈን አይጠበቅበትም። አፉን የሸፈነው ያንን ዘረኝነት ለመሳደብ ነው። ደግሞ ይሄ ተጫዋች አርጀንቲናዊ መሆኑ መዘንጋት የለብንም። በታሪክ አጋጣሚ አርጀንቲናዊ ማህበረሰብ ውስጥ ጥቁር እንዴት በሂደት እንዲጠፋ መደረጉን በደንብ በታሪክ የምናውቀው ጉዳይ። የተለያዩ ተጫዋቾች አሁንም በፕሮፌሽናል ዘመናቸው ከጥቁር ዝርያ ጋር ተያይዞ የአርጀንቲና ብሔራዊ ቡድን አባላት የጥቁር የዘር ሐረግ ግንድ እንዳላቸው የሚነገሩ ተጫዋቾች አሉ። ግን ይሄ ተጫዋች በፕሮፌሽናል ዘመኑ የራሱን የእግር ኳስ ህይወት እንግዲህ ባጭሩ የቀጫ ይመስላል። ምክንያቱም የትኛውም ክለብ ከዚህም በኋላ ጂያንሉካ ፕሪስቲያኒን ለማስፈረም በዚህ ብራንድና በዚህ ጸያፍ ተግባር ተውት የተጠረጠረን ተጫዋች አንድ ቡድን አምጥቶ የራሱን ማስታወቂያ በዚህ ተጫዋች ስም ማስታወቂያ አይፈልግም። ይሄ ከባድ ዕዳ ነው ለራሱ ለፕሮፌሽናል እድገት አይደለም። እግር ኳሳችንን ለማበላሸት ቀርቶ እንዲህ አይነት ጸያፍ ተግባር በጭራሽ በእግር ኳሱ ተቀባይነት የሌለው። ዛሬ ምሽት ግን ለሪያል ማድሪድ አንድ ከባድ ራስ ምታት ተፈጥሯል። እንግዲህ ኪሊያን ኤምባፔ የግራ እግር ጉልበቱ ላይ ከባድ ህመም እንደተሰማውና ይሄ ተጫዋች ለዚህ ጨዋታ ዝግጁ የመሆን ጉዳይ ከፍተኛ ሁኔታ አጠራጣሪ ነው። ላይገባ የሚችልበት ቻንስ ከፍተኛ ነው። ዛሬ ማድሪዶች ያለ ኪሊያን ኤምባፔ ነው ሳንቲያጎ በርናባዮ ላይ ቤኔፊካ ሊገጥሙ የሚችሉት። ምክንያቱም ይሄ ተጫዋች እንደውም ማርካን የዘገበውን እስቲ ገብታችሁ ተመልከቱ። በአንድ እግሩ ሲጫወት ነበር ይላል የዛሬ የፊት ገልጽ። ኪሊያን ኤምባፔ በአንድ እግሩ ማድሪድን ካለፈው የመጀመሪያ ዙር ጨዋታ አንስቶ የላሊጋን ጨዋታ በኦሳሱና ያለፈው ሳምንት ማድሪድ እስከሚሸነፍበት ጨዋታ ድረስ ኪሊያን ኤምባፔ በቀኝ እግሩ ብቻ ነው ሲጫወት የነበረው። ግራው ከፍተኛ ህመምን ጉዳትን አስተናግዷል እና ባፔ ይህን ጨዋታ የማድረጉ እድል ብቻ ላይ በቀጣይ 3 ጨዋታ የመጫወቱ እድል በጣም ዝቅተኛ ነው እያሉ ጉልበቱ ላይ የተጫዋች ወደ ሪያል ማድሪድ ከተዘዋወረበት ጊዜ አንስቶ አዲስ ጉዳት አስተናግዷልና ባፔን ይሄን የጉልበት ጉዳት ከአባባሱ ጉዳዮች መካከል ተብሎ እንግዲህ ማርካ ላይ ከተጻፉ ጉዳዮች ውስጥ ስፕሪንት የተጫዋቹ ከፍተኛ ስፕሪንት የግራ ጉልበቱ ላይ ከፍተኛ ጫና ፈጥሮ እንግዲህ ለዚህ ጨዋታ
ዝግጁ አይመስልም። ባፔ መግባቱ እድል በጣም ጠቦ ይሄ ጨዋታ ብቻ ሳይሆን ቀጣይ 2-3 ጨዋታዎች ሊያመልጡት ይችላሉ የሚሉ ዘገባዎች ከምሽት ጀምሮ በስፋት እየተገለጹ ነው የሚገኙት። የዛሬ ምሽቱን ጨዋታ እንግዲህ ሪያል ማድሪድ የመጀመሪያው ውጤት አስጠብቆ በተጨማሪ ግቦች ታጅቦ ወደ ቀጣዩ ዙር ያልፋል ወይስ ለሶስተኛ ዙር አዲስ ድራማ ሳንቲያጎ በርናባው ላይ እንመለከት ይሆን? እስቲ አብረን በጋራ ምሽት ላይ የምንመለከት ይሆናል። በዩኤፋ ሻምፒየንስ ሊግ አስደናቂ አጋጣሚ የዘንድሮ የውድድር ዓመት ሳፕራይዝ ቡድን ቦዶ ወይም ግልሜትን የተለያዩ ነጥቦችን የተወያየንበትን የሮብ ንጋት ሌላኛው ፕሮግራማችንን በእንዲህ መልኩ ወደ እናንተ አደረስን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በኤሌት አንደርሰን በሊቨርፑል የክንፍ ተጫዋቾች ፕላን በሻምፒየንስ ሊግ ምሽት ከእናንተ ጋር በ3 ፕሮግራም ቆይታ አደረግን። ሰላም ቆዩ።